ሰላም ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያልን እንግዲህ ሰሞንኛ የሆነው የአብርሃም ጉዳይ አሁንም ብዙዎችን ብጥብጥ እየፈጠረ ይገኛል። በብዙዎች መካከል ጸቦችና ጭቅጭቆች እየተነሱ ይገኛሉ። አብርሃም በመሃላቸው እንግዲህ እንዳሸንጉሊት እየተቁለጨለጨ የማንንም ውሳኔና የማንንም ሀሳብ ሳይጠይቅ እንግዲህ ዝም ብሎ እየተመራ ያለ ሰው የሆነ ይገኛል። ብዙዎች እንግዲህ የአብርሃምን ሀሳብና ትክክለኛ ከራሱ የተወሰነ መሆን አለመሆኑን ራሱ ለማረጋገጥ እስከሚቸገሩ ድረስ አብርሃም ውሳኔዎቹ እጅግ አጣብቂኝ ውስጥ የሚከቱና ሰዎች የአብርሃም ማንነትና እንግዲህ ትክክለኛው አብርሃም የት ሄደ እየተባለ በሚጠየቅበት ሁኔታዎች ውስጥ እየሆነ ይገኛል ነገሮች ሁሉ። ሩታ በዚህ ነገር ደስተኛ የሆነችና እንግዲህ ወደ ትዳሯ በመመለሱ እጅግ በጣም አሪፍ ነገር ላይ ያለች ሆና እንግዲህ እየተስተዋለች ትገኛለች። ነገር ግን አሁንም ቢሆን በሩታና በአብርሃም ዙሪያ የሚገኙት ጭቅጭቆች የረገቡ አይመስሉም። የአብርሃምና የሩታ ጉዳይ እንግዲህ ከተስማሙ በኋላ ሁሉ ነገር ተቋይቶ በአብርሃም ዙሪያ የነበሩት ሰዎችም ገለል ብሎ ይጠፋሉ ተብሎ ነበር የታሰበው። ነገር ግን ይሄ ነገር እየሆነ አይደለም። አቤልም ቢሆን እንግዲህ ዝምታቸውን ሰብረው አንዳንድ ሀሳቦችን ለመስጠት ሞክረዋል። ነገር ግን በአቤል በኩል እየተስተዋሉት ያሉት ነገሮች ያን ያህል አብርሃምን ለማገዝ የሚሆኑ ወይም ደግሞ የሚሄዱ ነገር እየመሰሉ አይደለም። በትላንትናው ዕለት እንግዲህ ውድ ቤተሰቦቼ አንድ ከባድ ነገር ተፈጥሯል። ዳኒ ሮያል ከነሩታ ጋር ከባድ ጸብ ውስጥ እንደገባ ሰምተናል። እንዲሁም ሄርሜላ እንግዲህ ብዙ ነገሮችን እንደሆነችና እንደተፈጠረባት ተመልክታችኋል። ታዲያ ሄርሜላ አሁን ያለችበት ቦታና ሁኔታ ምንም እየታወቀ አይደለም። ሄርሜላ የት ሄደች እየተባለን በጣም እየተጠየቀ ይገኛል። ውድ ቤተሰቦቼ በእነዚህ ዙሪያ እንግዲህ ያስኩላችሁ አዳዲስ መረጃዎች አሉ። እንዲሁም ተጨማሪ አንዳንድ የማጋራችሁ መረጃዎች ይኖራሉ። እዚህ ዩቲዩብ ቻናል አዲስ የሆናችሁ ውድ ቤተሰቦች እንግዲህ በመቀላቀል ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። ይህን ቪዲዮ እንደተለመደው ላይክ እያደረጋችሁ እስከ መጨረሻው ተከታተሉት። እንግዲህ ውድ ቤተሰቦቼ ሰሞኑን ያው የሩታ አሸናፊነት እየተስተዋለ ይገኛል። ይሄ ነገር በእርግጥ አብርሃም ከልቡና አስቦበት ወስኖት ከሆነ እሰየው እያልን እኛም እንግዲህ ድጋፋችንን እየገለጽን ነበረ። ነገር ግን የአብርሃም አዝማሚያ ሁሉ ነገር እየረሳና ጭንቅላቱ ላይ የሆነ ችግር እየተፈጠረበት እንጂ የእውነት ከልቡና ፈልጎ አስቦ ልጁንና ሚስቱን መርጦ ወደ ቤቱ የተመለሰ አዝማሚያ ምንም ነገር አያሳይም። ከዚህ ቀደም ከሄርሜላ ጋር ተጣልተው ወይም ደግሞ ሄርሜላን እንግዲህ አልፈልግሽም ብሎ ወደ ሩታ የተመለሰበት አንድ ቅጽበት ነበረ። እሱም ነገር ግን መረጃና አንዳንድ ነገሮች ስለተያዘበት የተደረገ ነገር ነበር። ያም ቢሆን በዛ ጊዜ ያደረጋቸው ንግግሮችና እያንዳንዱ አብርሃም ሪያክሽን የነበሩት ሁኔታዎች በሙሉ የሚያሳዩት አብርሃም ከራሱና ያ ነገር ስላስገደደው ብቻ እንጂ በዚህ ደረጃ ሰሞኑን እየታየው ባለው መልኩ ግን የሚያፈዝና እስካለማወቅ ወይ ደግሞ በዙሪያው ያሉትን ሰዎች እስካለማወቅና ሄርሜላ ጋር የተፈጠሩትን ነገሮች ሁሉ እስከ መርሳት የሚያደርሱ ጉዳዮች ላይ የሚያደርስ ግን አልነበረም። አሁን ያለበት ሁኔታና ጉዳይ ግን በጣም አጠያቂና አነጋጋሪ ምን ሆኖ ነው የሚባሉ ሀሳቦችን ሁሉ የሚያጭር ጉዳይ ሆኗል። በተለይ ሄርሜላ በምታደርጋቸው ነገሮች ማርገዟን እንኳን የማያውቅበት ሁኔታዎች ላይ እንዳለ እየተስተዋለ ይገኛል። እንዲሁም እነሩታ ኤፍሬም በሚርቁት ሰዓት እንግዲህ በጣም የፍርሃት ስሜት እየተሰማው ከሄርሜላ ጋር መሆን የማይፈልግበት ነገሮችን እያሳየ በተደጋጋሚ እነሩታን ሲጣራና እንዲያድኑት የሚማጸን አይነት ነገሮችን እያሳየ ይገኛል። አብርሃም በዚህ ደረጃ ከሄርሜላ ጋር ብቻውን እንኳን መቆም የሚፈራበት ሁኔታዎች ላይ እንዴት ሊደርስ ይችላል? በዚህ ደረጃ ሰው እንዴት የድሮ ፍቅረኛ የነበረችውን ሴት ባይፈልጋት እንኳን በዚህ ደረጃ ብዙ ነገርን አሳልፈው በሁለት ቀንና በሶስት ቀን መለያየት ብቻ በዚህ ደረጃ ፍርሃት ውስጥና ከሩታ አለመራቅን የሚሰጥ ስሜት ማሳየት በራሱ እጅግ ጥያቄን የሚያጭር ጉዳይ ነው። ብዙዎች እንግዲህ እያነሱት እንዳሉት ከሆነ ከዚህ በፊትም አጋርቻቸዋለሁ። እንደዚህ ለሚዲያ የማይመጥኑ ነገሮች ግን በጣም በአብዛኛው እየተናፈሱ ይገኛሉ። ውድ ቤተሰቦች ድምዳሜዎችም እንግዲህ እያደረሱ ያሉት አብርሃም ጭንቅላቱ ላይ የተሰሩበት ሌሎች ነገሮች እንዳሉ እየተነገሩ ይገኛሉ። ምናልባት ከሀብሉ ጋር የተያያዙ ነገሮች እንዳሉ እየተወራ ይገኛል። ምንም ይሁን ምን ግን አብርሃም የሆነው ትክክለኛ ነገር አይደለም። ምናልባት ነገ ከነገ ወዲያም እንግዲህ ይሄ ጉዳይ ብዙ ጸቦችንና ብዙ ነገሮችን በሩታ ላይ ሊያመጣባት ይችላል። በኤፍሬምም እንግዲህ ለመጨረሻ ጊዜ ከወንድሙ ጋር ሊያቆራርጡ የሚችለው ጉዳይ ሊሆን ይችላል ተብሎም እየተፈራ ይገኛል። ነገሩ ከተቃራኒ ከሆነም እንግዲህ ሄርሜላ ያደረገችበት ነገሮች ሁሉ ዋጋ ሊያስከፍላት የሚችል ነገር እንደሆነ እየተገመተ ነው። በአብዛኞቹ ሰዎች እንግዲህ ከዚህ ነገር ራሳቸውን እያገለሉ የወጡበት ነገር ነበረ። ሜሪም ብትሆን እንግዲህ ከዚህ ጉዳይ በዝምታ ገለል ብላ እንግዲህ ሰሞኑን ምንም አይነት በእነ አብርሃም ሆነ በሩታ ዙሪያ የሚካሄዱትን ነገሮች ላይ
ምንም አይነት ነገር ያልተሳተፈችበት ሁኔታዎች አይታዩም። ዳኒም በራሱ ተናግሮ እንግዲህ ከዚህ ነገር ራሴን ነፃ አውጥቻለሁ ብሎ የሄደበት ሁኔታዎች ነበሩ። ሰሞኑን ግን እየውና እየተመለከተው ያሉት ነገሮች ምንም የጣሙት አይመስልም። በዚህም ጉዳይ የተነሳ እንግዲህ ከዚህ በፊት አብረው ሲሰሩት የነበሩትና ብዙ ቀመሮችን እንግዲህ አብረው ሲቀምሩ የሆኑ ሰዎች እንደመሆናቸው መጠን ዳኒ ሮያል ይሄ ነገር ከግፍም በላይ ነው፣ ትክክለኛ ነገር አይደለም፣ አብርሃም ላይ እየተደረገ ያለው ነገር ትክክል አይደለም ብሎ ከነሩታ ጋር ሊሞግት ቤታቸው ድረስ እንደሄደ ሰምተናል። ውድ ቤተሰቦቼ ዳኒ በዚህ ጉዳይ ላይ ሩታም ሆነ ኤፍሬም ያደረጉትን ነገር በግልጽ ማስረጃ እንዳለው እየተናገረ ይገኛል። በአብርሃም ላይ ስለተደረጉት ነገሮች ሁሉ እማቀውን ሁሉ እንግዲህ ለህዝብ ይፋ አድርጋለሁ ብሎ እየዛተባቸው እንደነበረ ሰምተናል። ምክንያቱም አብርሃም ያለበት ሁኔታዎች እንግዲህ በጣም አጠራጣሪና ለብዙዎች ጥያቄን የሚያጭር እንደመሆኑ ይህ ጉዳይ ምናልባት እንግዲህ ዳኒ ሮያልም ተሳትፎበት ከሆነ በሚል በጣም ብዙዎች ዳኒ ጋር እየደወሉና እየጠየቁት እንደሆነ እሱም በዚህ ጉዳይና በዚህ ሁኔታ በጣም እየተጨናነቀና ሰዎች በጣም ብዙ ጥያቄ እየጠየቁት ስለሆነ ሳይፈልግ ሰላሙን እየነሳው ስለሆነ ከዚህ ጉዳይ ራሱን ነፃ ለማውጣት ቢሞክርም አሁን እየተነሱ ያሉት ጥያቄዎች ሁሉ ወደሱም እያመሩ ስለሆነ ከዚህ በፊት ከነሩታ ጋር ባደረጋቸው ነገር ምክንያት ብቻ አሁን ያለበት ጉዳይ ላይ ምንም አይነት ግንኙነት ሳይኖረው ወደሱ ግን የሚያመሩ ጥያቄዎች እየተጠየቀ ስለሆነ በዚህ ጉዳይ ላይ ከነሩታ ጋር መነጋገር አለብኝ በሚል ነበረ ዳኒ ወደ ሩታ አፓርታማ እንደሄደ የተነገረው ወደ ቤተሰቦቼ። ነገር ግን ከሩታም ሆነ ከኤፍሬም ጋር በዚህ ጉዳይ ላይ ምንም አይነት ስምምነት ላይ እንዳልደረሱና እነሱም ቢሆኑ እንግዲህ ከዚህ በኋላ ከነሱም ሆነ ከማንም ርቅ ያለው ብሎ እንደተናገረው እዛው በጸበልህ የሚል መልስን ሰጥተውት ከዚህ በኋላም እንደማያስፈልጋቸውና በእነሱ ህይወትም መግባት እንደማይችል ኤፍሬምም ከዚህ በኋላ እኛ አሸናፊ ነን፣ አሸናፊዎችን ስታይ እየመረጥክ እየሮጥክ ባትሄድ ይሻልሃል። ከዚህ በኋላ ወደዚህም ወደዚያም ወለም ዘለም የምትልበት ነገር የለም። አብርሃም ወደ ቤቱ ተመልሷል። ስለዚህ እኛ አሸናፊዎች ነን። ይሄንን ጉዳይ ነግሬህ ነበረ፣ ድል አድርጌያለሁ ብሎ ኤፍሬም እንግዲህ የራሱን የምጸት ቃላቶች በዳኒ ላይ እንደወረወረበት ተነግሯል። ዳኒም በዚህ ጉዳይ እንግዲህ ነገሮችን ሁሉ አነፍንፌ አጣርቼ ለህዝብ ይፋ የማደርግ ይሆናል ብሎ እየዛተ እንደወጣም ሰምተናል። ውድ ቤተሰቦቼ በሌላ ዙሪያ እንግዲህ ሄርሜላ ያለችበት ሁኔታ እጅግ በጣም አሳሳቢ ሆኗል። በተለይ እንግዲህ አሁን አብርሃም ይሄንን ጉዳይ ካደረገባት በኋላ በጣም እጅግ መታመም ውስጥና ተጽዕኖ ውስጥም እንደገባች እየተነገረ ይገኛል። በጓደኞቿም ዘንድ ሆነ በሌሎች ዘንድ ዙሪያ እንግዲህ ድጋፍን ለማግኘት ብዙዎች ሄርሜላን ለማግኘትና ለማጽናናት ለማነጋገር እየሞከሩ ያሉበት ሁኔታዎች አሉ። እኛም እንግዲህ በዙሪያዋ አካባቢዋ ላይ ይገኛሉ ብለን ያሰብናቸውን ሰዎች ሁሉ ለማነጋገር እና ያለችበትን ሁኔታዎች ሁሉ ለመጠየቅ የሞከርናቸው ሁኔታዎች ነበሩ። ሄርሜላ ግን በጣም እጅግ ከባድ ነገር እየተሰማት ሁኔታ ላይ ያለችው አሁን የአብርሃም ስራዎች ሁሉ እንግዲህ ሄርሜላ ላይ ታላቅና ከባድ ከዚህ በፊት እንደተናገር ነው እንግዲህ ሄርሜላ ይሄ ጉዳይ ሄዶ የሆነ ቀን ዋጋ ሊያስከፍላት የሚችል ሁኔታዎች እንደሚሆኑ የሚገመትና የሚጠበቅ ነገር ነበረ። ነገሮች ከጊዜ ወደ ጊዜ እየከፉ ነገሮች ከጊዜ ወደ ጊዜ ሊረዝም ይችላል እንጂ ዞሮ ዞሮ አብርሃም ልጅ ሚስት እንዳለው የምናውቀው ጉዳይ ነው። ይሄ ጉዳይ ከሩታ ጋር ያለውን ነገር ሰላም የሚፈጥርበት ማንኛውም ሁኔታዎች ቢፈጠሩ ለሄርሜላ መልካምና ጥሩ ነገር የማይሆን እንደመሆኑ መጠን ሄርሜላ ጥንቃቄ ማድረግ እንዳለባት፣ ዋጋ ሊያስከፍላት የሚችል ነገሮች ውስጥ መግባት እንደሌለባት ምክራችንን ስናጋራ የቆየንባቸው ወራቶች ነበሩ። ነገር ግን እነዚህ ነገሮች አልሆኑም። አሁንም ቢሆን ሄርሜላ ከባድ ነገር ውስጥ እንዳለች ተሰምቷል። ቤቷም አፓርታማዋም ላይ እንግዲህ በዙሪያ ያሉ ሰዎች እንዳጋሩን ከሆነ እዛ አካባቢ እንዳልነበረች እና ሄርሜላ ጠፍታለች የሚሉ መረጃዎች እየተናፈሱ ይገኛሉ። ውድ ቤተሰቦቼ ሰማነው ከሆነ እንግዲህ ከወንድሟ ጋር ከሄደች በኋላ ወደ አፓርታማም እንዳልተመለሰች፣ ምናልባት ሄርሜላ ለትንሽ ጊዜ እረፍት ለማድረግ ስትል የአብርሃም ጉዳይ እጅግ ስላስጨነቃት ቤተሰቦቿም በጣም እየደወሉ እየጨቀጭቋት ስለሆነ ቤተሰብን ለመጠየቅ በሚል እንግዲህ ቤተሰቦቿ ጋር ሄዳ ሊሆን ይችላል የሚሉ ጭምጭምታዎች እየወጡ ይገኛሉ። ይሄ ነገር ምናልባት ሄርሜላን ሰላም የሚሰጣት ከሆነ በቤተሰቦቿ ዙሪያ ሆና የተሻሉ እንክብካቤዎችን ልታገኝ ስለምትችል ከሚናፈሱት ወሬዎችና አሁን ሶሻል ሚዲያ ላይ እየተንቀሳቀሱ ካሉት የሄርሜላ የአብርሃም እንዲሁም የሩታ ጉዳዮች ለትንሽ ጊዜያቶች ራሷን አግልላ ነፃ ሆና ብትቆይ የተሻለ ነው። ምክንያቱም አሁን ካለችበት ሁኔታ አንጻር በዚህ ከቀጠለች ለእሷ ጤንነት እጅግ አስጊና አደጋ የሚፈጥር ነገር ስለሚሆን ሄርሜላ በዚህ ነገር ላይ ትክክለኛ ውሳኔ ወስናለች ብለን እናስባለን። ሄርሜላ ወንድምም እንግዲህ ይህን ጉዳይ የግድ መረጋጋት ስላለባት ወደ ቤተሰቦቿ እንደወሰዳት እየተነገሩ ያሉ መረጃዎች ወጥተዋል። ውድ ቤተሰቦቼ ነገ ከነገ ወዲያ እንግዲህ ምናልባት በአብርሃም ዙሪያ አዲስ ነገር ይፈጠራል ብለን እናስባለን። ሄርሜላም ከዚህ ነገሯ ተመልሳ ምናልባት ከአብርሃም ጋር ልትነጋገር የምትችልበት ዳግም
እንግዲህ ይህንን ጉዳይ ልታጠራ የምትችልበት ሁኔታዎች የሚፈጠሩ ከሆነ አጣርተን ወደ እናንተ የምናደርስ ይሆናል። ለዛሬ ያስኩላችሁ መረጃዎች ግን እነዚህን ይመስሉ ነበረ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ በድጋሚ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። በሌላ መረጃ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ለእናንተ ተመኘን።